ከዛሬ ጀምሮ የነዳጅ ማደያዎች አሁን በሚገልጸው ቅደም ተከተል ብቻ ነዳጅ የሚያቀርቡ ይሆናል። አንደኛው ቅድሚያ ማግኘት ያለበት ከነዳጅ አንጻር ነዳጅ የሚያጓጉዙ ቦቴዎችን፣ ሁለተኛው ከፍተኛ የአምራች ኢንዱስትሪዎችና የኤክስፖርት ድርጅቶች ቅድሚያ እንዲያገኙ ይደረጋል። ሶስተኛው በግንባታ ላይ ያሉ ልዩ ትኩረት የሚሹ የመንግስትና ቁልፍ የግል ፕሮጀክቶችም ጭምር በነዳጅ ምክንያት እንዳይቆሙና እድገታችን እንዳይጎዳ በከፍተኛ ጥንቃቄ ነዳጅ መቅረብ መቻል አለበት። 2 እና 3 ላይ ያሉት በቀጥታ ተጠቃሚ ማዕቀፍ የሚስተናገዱ ሲሆን በማደያ የሚስተናገደው ቁጥር 1 ላይ ያስቀመጥኩት ነው። 4ኛ ላይ የገቢና የውጭ ምርት የመሰረታዊ ፍጆታ ምርቶች እና ሸቀጣሸቀጦች እየጫኑ የጭነት ተሽከርካሪዎች ቅድሚያ ማግኘት መቻል አለባቸው። 5ኛው የግብርና ስራችን ለማዘመን የሚያገለግሉ የእርሻ ትራክተሮች ያሉበት አካባቢ ላይ ልዩ ትኩረት ሰጥቶ የእርሻ ትራክተሮችም ነዳጅ እንዲያገኙ የሚደረግ ይሆናል። በ6ኛነት የህዝብ ማጓጓዣ የከተማ የህዝብ ማመላለሻ ተሽከርካሪዎች አገር አቀፍና የከተማ የህዝብ ማመላለሻ ትራንስፖርት ባሶች በ6ኛ ደረጃ ትኩረት ሰጥቷቸው ነዳጅ እንዲያገኙ የሚደረግ ሲሆን በ7ኛ ደረጃ በናፍጣ የሚሰሩ ሌሎች ለህብረተሰብ ግልጋሎት የሚመጡ ተሽከርካሪዎች በቅድሚያ ሊስት ውስጥ ከ1 እስከ 7 የተዘረዘሩ ስለሆነ በእነኚህ ዝርዝር መሰረት ብቻ ማደያዎች በቅደም ተከተል እንዲሰሩ ይጠበቃል። ከዛሬ ጀምሮ በሚኒስቴር መስሪያ ቤታችን ስር የሚደራጅ የሁኔታዎች መከታተያ ልዩ ክፍል ከተለያዩ አግባብነት ያላቸው የፌዴራልና የክልል ተቋማት አማካኝነት ተውጣቶ ነዳጅ በማዕከላዊነት የሚመራበት የመረጃ ተደራሽነቱም ከማዕከል ከአንድ ምንጭ ብቻ የሚቀዳበት ለሚዲያ ለህብረተሰቡ የሚገለጹ ገለጻዎች ሁሉም እንዳፈተተው የሚገልጽበት ሳይሆን ከአንድ ማዕከል የሚቀርብበት ሁኔታ ተመስርቷል። የሁኔታዎች መከታተያ ልዩ ክፍሉ ከፌዴራል የሚመለከታቸው አካላት የንግድ ሚኒስቴር፣ የገንዘብ ሚኒስቴር፣ የጉምሩክ ኮሚሽን፣ የፌዴራል ፖሊስ፣ የብሔራዊ ደህንነትና መረጃ፣ ሌሎች ተቋማትም ነዳጅ እና ኤነርጂ ባለስልጣን፣ ነዳጅ አቅራቢ ድርጅት በጋራ ሆነው በአንድ ክፍል ውስጥ በጋራ 24/7 የሚከታተሉበት ስርዓት ዘርግተናል። ከክልል የፕሬዝዳንት ጽህፈት ቤት ኃላፊዎች፣ የንግድ ቢሮ ኃላፊዎችና የክልል ፖሊስ ኮሚሽን ኮሚሽነሮች የሚሳተፉበት ሲቹዌሽን ሩም አደራጅተን በልዩ ሁኔታና ጥበብ ነዳጅን በቁጠባ የምንጠቀምበትን ስርዓት የመትከል አቅጣጫ ተከትለናል። እስካሁኑ ጉዞ ነዳጅ በማቅረብ በማሰራጨትና በግብይት ዙሪያ ወደ 658 ሰዎች በህግ ቁጥጥር ስር ውለው አስፈላጊው የእርምት እርምጃ በመወሰድ ላይ ይገኛል። በድምሩ 720,039 ሊትር ነዳጅ በጸጥታ አካላት ቁጥጥር ስር የተወረሰና ለመንግስት ገቢ የተደረገ መሆኑን ማንሳት ያስፈልጋል። ይህን ማነሳበት አሁንም ቢሆን በሳቦታጁ በሌብነቱ ውስጥ እና በግብይት ሰንሰለቱን መንግስት ካስቀመጠው አቅጣጫ ውጪ ተግባራዊ ለማድረግ የሚደረግ የትኛውም ሩጫ ከመንግስትና ከህዝብ እይታ ውጪ ስለማይሆን ተገቢ ቁጥጥር የሚደረግበት መሆኑን አበክሬ ማንሳት እፈልጋለሁ። በተለያየ ኃላፊነት ደረጃ ያሉ ተቋጣሪ አካላት የንግድ መዋቅር 52 ሰዎች፣ የጸጥታ ህግ አስከባሪ አካላት 23፣ የማደያ ባለቤቶች ስራ አስኪያጆችና ሰራተኞች 52 ሰዎች፣ ሾፌሮችና ረዳት ሾፌሮች 43፣ ሌሎች ህገወጥ አዘዋዋሪ ግለሰቦች 488፣ በጥቅሉ 658 ሰዎች ቁጥጥር ስር ውለው በአስፈላጊ ህግ እርምጃ በመወሰድ ላይ ይገኛል።